አይተን ከተማዋ ትንሽ ናት የአማራ ክልልም ከተማ አይደለችም በሚል ተቀምጧል። በዚሁ አጋጣሚ ኮረምን መቆጣጠር የቻለ ሰው አላማጣ ላይ እንኳን መመከት አትችልም። አላማጣን ተገደ ነው ለቀምቶቶ ይሄ በትግራይ ጦርነት አይ ቲንክ ብዙዎቻችሁ አይታችኋል። ሌላኛው ወልዲያን የያዘ ሰው ወልዲያ ከተያዘብህ የምትቀመጠው ጋሸና ነው። ሶ በሚሊተሪ ስትራቴጂክ ሎኬሽኖች አሉና ይሄን ካለማወቅ ይመስለኛል ያው ከብልጽግናዎች የሚጠበቅ ነው ሞር ፎከስ የሚያደርጉት ፕሮፓጋንዳ ላይ ስለሆነ። ሶ አሁን የፋኖ በጣም ጌኖች አሉ፣ ሚሊተሪ ጌንስ ናቸው። አላማው ከዚህ በፊት ፋኖ ከተሞችን የፋኖ ትግል 4 ፌዝ አለው። አራተኛው አዲስ አበባ ላይ የሚቋጭ ነው። 2 ፌዝ ላይ ነን አሁን 3 እና 4 ይቀራል ማለት ነው። ሶ የመጀመሪያው ፌዝ ያው ማህበረሰቡ እንዲቀላቀለው ማንቃት ምናምን ስለነበረ ከተሞች ገብቶ አደጋ በመጣል አቅም መኖራችንን በማሳየት ሌላው ወጣቱ አማራ እንዲቀላቀለው የማድረግ ስራ ተሰርቷል። ሶ ይሄ ከፍተኛ የሰራዊት ግንባታ ላይ ጠቅሞናል። ቢኮዝ ወጣቱ በዚህ ኃይል መተማመን ስለሚፈጥርለት ማለት ነው። አሁን ግን ሁለተኛው ግን ከከተማ ይልቅ ሚሊተሪ ኢኩፕመንትስን ቤዝ ያደረገ ትግል ላይ ነው። አሁን ፌስቱ ደግሞ ራስን በመሳሪያ የማጠናከር በሀብት የማጠናከር ነው። ይሄ ለፋኖም ለማህበረሰቡ ነው። አሁን ስንመለከት ለምሳሌ አሁን የኢትዮጵያ ኢኮኖሚ በጣም እየዋዠቀ ያለበት ነው። የአማራ ትግል የህልውና ትግል ህልውና በህይወት ካለመኖር ጀምሮ እስከ ኢኮኖሚ ህልውና አደጋ ውስጥ ነው። ለምሳሌ የትግራይ ጦርነት የትግራይ ህዝብ 1 ሚሊዮን ህዝብ ገብሮ በመጨረሻ ላይ ምንድነው የተፈጠረ? ድህነት ውስጥ ነው የወደቁት። ምክንያቱም ኢኮኖሚካል ህልውና የሚባለውን ካልኩሌት አድርገው ስላልገቡ የአማራ ህዝብ ኢኮኖሚካል አደጋ ውስጥ እንዲወድቅ በጦርነት ማግስት ስለማንፈልግ ክልላችን ውስጥ በአብይ ወይ በብልጽግና ሰራዊት የገባ 600 ቢሊዮን ብር የሚገመት የሚሊተሪ ንብረት አለ። አሁን ባለው በአሁኑ ኢኮኖሚ አማራ ክልል የቤት ዋጋ በጣም ወርዷል። ሌላ መቃዎች እንደዚህ አሴቶች ወርደዋል። አሁን ዓለም ላይ ስቶክ ላይ ነው ኢንቨስት የምታደርገው። አማራ ክልል የዛሬ ዓመት የድሽቃ ዋጋ 1.2 ሚሊዮን ብር ነበር። አሁን የድሽቃ ዋጋ 4 ሚሊዮን ብር ነው። ሶ ዳት ሚንስ አፕሪሺየት እያደረገ ቫልዩ አፕሪሺየት እያደረገ ያለው ዌፐንስ ናቸው፣ መሳሪያዎች ናቸው። ስለዚህ መሳሪያ አንድ የኢኮኖሚ አድቫንቴጅ ነው፣ አማራጭ ነው። የአማራ ክልል 80 ቢሊዮን ብር አካባቢ ነው አመታዊ በጀቱ። 600 ቢሊዮን ብር ማለት የአማራ ክልል አመታዊ የ8 ዓመት በጀት ነው። ይሄንን 600 ቢሊዮን ብር ሪሶርስ አይ ቲንክ ምሬም የተናገረውን ሰምተህ ከሆነ መውጣት የለበትም። ይሄ የአጠቃላይ ዲሲሽን ነው። እዚህም እኔም ነኝ እንደውም እዚህ ቤት የዛሬ 2 ወር አካባቢ ስናገር አያላም ነበረ፣ ስቃችሁ ነበረ። ብዙ ሰው ስቋል፣ ቴዲ አልሳከም። ብዙ ሰው የብልጽግና ሰዎች ስቀው ነበር። መሳሪያው መቅረት አለበት። የመሳሪያው ቫልዩ ተናግረ ንብረት ፎከስድ ያደረገ ነው፣ ኢንቴግሬት ያደረገ ትግል ስለሆነው ፕሮፓጋንዳውን በዚህ መልክ ነው የሚሰራው። ሶ የአማራ ትግል አሁን እያደረገ ያለው በአንድ ቀን ውስጥ የማረከውን ለምሳሌ የወልዲያ ከተማ አመታዊ በጀቷ 800 ሚሊዮን ብር ነው። በአንድ ቀን እንግዲህ በ365 ቀን ውስጥ ነው በአንድ ቀን ፋኖ 200 ሚሊዮን ብር የሚያወጣ ንብረት ማርኮ ሄዷል። 6 ሞርተር አንዱ 1 ሚሊዮን ብር ነው፣ 6 ሚሊዮን ብር። ድሽቃ 6 ማርኳል፣ አንዱ 4 ሚሊዮን ብር ነው፣ 24 ሚሊዮን ብር። ብሬል 14 ማርኳል፣ አንዱ 1 ሚሊዮን ብር ነው፣ 14 ሚሊዮን ብር። ስናይፐር 9 ማርኳል፣ አንዱ 1.2 ሚሊዮን ብር ነው፣ 10 ሚሊዮን 800 ሺህ። ክላሽ 438 ተማርኳል፣ አንዱ 150 ሺህ ብር ነው፣ 65 ሚሊዮን ብር። ተተኳሽ 52600 ተማርኳል፣ አንዱ በፍሬ 200 ነው፣ 10 ሚሊዮን ብር። ወታደራዊ ሬዲዮ 9 ተማርኳል፣ 8000 ነው አንዱ ዋጋው፣ 7.2 ሚሊዮን ብር። ኤፍ1 ቦምብ 148 ነው፣ አንዱ 12000 ብር ነው፣ ወደ 3 ሚሊዮን 480 ሺህ እያለ በጣም ብዙ መኪኖችን ጨምሮ ተማርኳል። እነዚህን ስንደምራቸው አብዛኛው 200 ሚሊዮን ብር አካባቢ ነው። የወልዲያን የአመት በጀት 1/4 ወይም 30% አካባቢ የሚሆነውን በአንድ ቀን በ2 ሰዓት ኦፕሬሽን ተረክበናል። ይሄ ወልዲያ ላይ ብቻ ሳይሆን ሌሎችም አካባቢዎች ላይ በነጋታውም ቀጥሎም የተደረጉ ኦፕሬሽኖች ላይ ንብረት ተኮር የተደረገ ነው። ተሳክቷል። የነበረው እንግዲህ ፎልስ ፍላግ የነበረው ወልዲያን ከተማ እንቆጣጠራለን የሚል ፕሮፓጋንዳ ስለተሰራ መንግስት ወደ ወልዲያ ከተማ ሲሄድ ዊክ የሆነበት ቦታ ላይ በሙሉ ንብረት መረከብ ችለናል። ይሄ የሚደረግበት ዋናው ዓላማ አማራ ክልል ወጣቱ በሊቢያ በሚሄደው የግዴታ ንብረት ያስፈልጓል። ስደቱን ማቆም አለብን።
ቢኮዝ በትግል ውስጥ ስላለ የኢኮኖሚካልም የህልውና አደጋ ስላለብን ማለት ነው። ስለዚህ ይሄን 600 ሚሊዮን ብር ዋን ዌይ ኦር አናዘር ለማስቀረት 3 ነገሮች ተነድፎ ከመሰራት ከጀመረ ቆይቷል። አንደኛው የመከላከያ ውስጥ ያለ ሰራዊት መረጃ እንዲሰጠን ነው። በአሁኑም በነበሩት ውስጥ ብዙ መረጃ የተገኘው እዛ ጋር አንድ ጥያቄ ብርቱ ጥያቄ ልጠይቅ አኪላ። በሚቀጥለው ጥያቄ አሳጠርና እናንተ ፖለቲካችሁን የፈለጋችሁትን ትሰራላችሁ። ይሄ ጀንደር ኤድ አዶለሰንስ ግሎባል ኤቪደንስ የተባለ ዓለም አቀፍ ተቋም ነው። አማራ ክልል ላይ ባደረገው ጥናት ሁላችሁ በዚህ ዜና አይታችኋል ብዬ ተስፋ አድርጋለሁ። ጦርነት ባለባቸው አካባቢዎች በሙሉ ትምህርት ቤት ያልሄዱ የአማራ ህፃናቶች፣ ሴቶች ዛሬ ሴተኛ አዳሪዎች ሆነዋል ብሎ አስደንጋጭ የጥናት ሪፖርት ይፋ አድርጓል። ትምህርት ቤት እንደሚዘጋ ነው ጦርነት ባሉባቸው ቦታዎች የምትሰሙት። ትምህርት ቤት ይዘጋል። ትምህርት ቤት ህፃናቶች አይሄዱም። ትምህርት ቤት ያልሄዱ ህፃናቶች ወደ አዲስ አበባ በመምጣት ሴተኛ ዳሪዎች ሆነዋል። ስለዚህ እንዳልከው ወጣቶችን ለመታደግ ነው ይህ ሁሉ ጦርነት እያልከኝ ከሆነ በጎን ደግሞ እንዲያሉ የጥናት ውጤቶችን እየሰማን ነው። ይህን እንዴት ነው የምታስታርቀው? እውነትም ይሄ ጦርነት የፋኖ ጦርነት ለአማራ ህዝብ የመጣለት ነው ወይስ የመጣበት ነው? ኦኬ ቬሪ ጉድ። ባይ ዘ ዌይ አንድ ሴት ወደ ሴተኛ ዳሪነት ልገባ የምችለው 18 ዓመት ካለፋት በኋላ ነው። ያ ማለት 12ኛ ክፍል ትጨርሳለች በኢትዮጵያ ኮንቴክስት። አሁን ባለው የኢትዮጵያ የትምህርት ስርዓት ማለፍ የሚችሉ 6% ናቸው። ስለዚህ ፋኖ ትምህርት አስቆም አላስቆም ያቺ ሴት እንግዲህ ከትምህርት ገበታዋ በመውጣት ምክንያት ከሆነ ወደዛ ውስጥ መግባቷ ማይቀር ነው ማለት ነው። ይሄ ኮን አናሊሲሱ ግን ያው በደንብ ዴታው ቼክ ተደርጎ ውይይት ተከፍቶ የብቻ ውይይት የሚደረግበት ይሆናል። ሶ በፋኖ ደረጃ 3 ነገሮች ተቀርጸው እንቅስቃሴ ውስጥ ከገባ ቆይቷል። አሁን የመጀመሪያው መከላከያ ውስጥ ያሉ ሰዎች መረጃ እንዲሰጡ ነው። ቢኮዝ አንድ የመከላከያ ሰራዊት ከ4500 እስከ 11000 ብር ነው ደሞዙ ተራ ወታደር እስከ መኮንን ማለት ነው። መረጃ ከሰጠን ወይ ለፋኖ ከሰጠ አንድ ስናይፐር ሊሰጠው ይችላል። አንድ ስናይፐር ዋጋው 1,200,000 ብር ነው። ያ ማለት የዛ ወታደር የ10 ዓመት ደሞዝ ነው። ሶ ካለው ወታደር ውስጥ የ10 ዓመት ደሞዙን አንዴ ካሽን ማድረግ የሚፈልግ ብዙ ስላለ ክልሉ ላይ ያለውን ንብረት ለመሰብሰብ ቀሎናል ማለት ነው። ወይም ከዚህ በኋላ ይቀለናል። አሁንም እየተደረገ ያለው ሰክሰስፉል ኦፕሬሽን በዚህ ነው። ሁለተኛው ማህበረሰቡ ነው። ማህበረሰቡ ውስጥ ሚኒሻ አለ። ሚኒሻዎች ትልቁ ስራ አሁን የሰሩት መሳሪያዎችን ለስልጠና ተቀብለው ለፋኖ በማስረከብ ከመጣው መሳሪያ 50%ን ሸጠው እንዲካፈሉና ኑሯቸውን እንዲደጉሙ የማድረግ ነው። ቢኮዝ አብዛኛው አርሶ አደሮች ናቸው። አንድ ክላሽ 150,000 ብር ነው። 75,000 ብር የሚያገኙ ከሆነ ህይወታቸው ላይ በአመት ሴቭ ላይ ያደርጉ የሚችሉት ወይም አርሰው የሚያገኙት ገንዘብ ስለሆነ ያ ነገር ተሟልቷል ማለት ነው። ሶስተኛ ለዚህ ነው ባይዘው በጣም ድራማቲክ የሆነውና ብልጽግናን ያስደነገጠው። ሌላው አሁን በቅርቡ የሚገባው ወጣቶች ተደራጅተው እና አርሶ አደሮች ደፈጣ እየጣሉ ከሚያገኙት ላይ እንደውም መሪ ወዳጁ በዚህ ላይ ተናግሯል። ከባባድ መሳሪያ ውጪ ቀላሉ መሳሪያ በሙሉ ራሳቸው እንዲወስዱ አንድ መጠበቂያ አንድ የሚሸጥ መውሰድ እንደሚችሉ ኦኬ። ግን ጥያቄ ስጠይቀኝ 1 ደቂቃ እንትን ብለህ አሁን በተነገረው ከከባድ መሳሪያ ውጭ ያለውን ቀላሉን በሙሉ አርሶ አደሩ እንዲወስድ ተደርጓል ወይም ተፈቅዷል። ፋኖ ማረጋገጫ ይሰጠዋል። ያ ማለት አርሶ አደራችን ሰርቶ አመቱን ሙሉ 100,000 ብር ያገኝ አንድ ክላሽ አገኘ ማለት 150,000 ብር አንድ ኦፕሬሽን ብቻ ሊበቃ ይችላል። ለምሳሌ የመከላከያ ሰራዊት በተናጠልም በአናሳ ቁጥርም ሲንቀሳቀስ ደፈጣጥሎ መሳሪያቸውን መዝረፍ ይችላል ማለት ነው። ትልቁ ስራ ሶስተኛው ያው ወጣቶች በሊቢያ ሄደው በረሃ ላይ ይሞታሉ። ምን ይላሉ? በመጨረሻ ወደ ኢትዮጵያ ባዶ እጃቸውን ነው የሚመጡት። በዚህ ግን በቀላሉ አንድ ስናይፐር ማግኘት የሚችል አንድ ወጣት 1.2 ሚሊዮን ብር ካሽን አረገ ማለት ነው። ባጃጅ መግዛት ይችላል። ከጦርነት በኋላ ይሄ አሴት ቫሉ ይጨምራል። ቢኮዝ ኮንፍሊክት ኤሪያ ነው ኢስት አፍሪካ። ይሄን ገንዘብ 600 ቢሊዮን አሴት የመሰብሰብ ስራ ነው አዲሱ እንግዲህ የፋኖ ትግልና አንድ ክላሽ ላንድ ሃውስሆልድ የሚል ነው እንግዲህ እንትኑ ራሱ ምንድነው ዘመቻው አንድ ክላሽ ለአንድ ገበሬ የሚል ነው። ያ ማለት 150,000 ብር ወደ እያንዳንዱ ገበሬ ነው። መከላከያ ይዞት የመጣው በብድር የተገዛ ነው። እኛ ደግሞ በነፃ ነው ኦን እያደረግን ያለ ነው። ይሄ ነው አላማው። ስለዚህ የተጠናከረ ኃይል የመፍጠር ነው። ማህበረሰባችንም ልክ እንደ እስራኤል ኃይል አይዲኤፍ ሁሉንም ማህበረሰባችን የታጠቀ ለትግል ሬዲ ሆነ የማድረግ ነው ዋናው ስራው ማለት ነው። መጨረሻ ላይ እንግዲህ የፋኖ ትግል ሁሌም ቀልብሰነዋል እንዲህ ብለነዋል ነው የሚሉት።
የምትሰማችሁ ሆነ ብልጽግና ሰዎች ሁሌም ፌስ ስላለው በየፌዙ ከለሩን እየቀያየረ አሁን ከተማ ስንይዝባቸው ከተማ መያዝ ነው የፈለጉት። አሁን ንብረት መቆለፍ ይጀምራሉ። ንብረቱን እንወስድባቸዋለን። እንደመጨረሻ ይሄ ትግል እቺን 1 ደቂቃ 10 ሰከንድ እንደመጨረሻ ክላሽ ይዘው መጡ። ቆመ ጠብቀኝ ይዘን ጠበቅናቸው። ክላሻቸውን ወሰድንባቸው። ክላሽ ለማስመለስ ብሬል ይዘው መጡ። ብሬናቸውን ወሰድንባቸው። ድሽቃ ይዘው መጡ። ድሽቃውን ለማስመለስ ዙ ይዘው መጡ። ዙን ወሰድንባቸው። አሁን ኦራል ላይ ደርሰናል። በቀጣይ እነ መድፍ እነ ታንክ እና 4 ኪሎ እንወስድባቸዋለን ማለት ነው። እሺ ቴንክ ዩ አኪላ። ዘራቆብ ሬዲ ነህ? አዎ ሬዲያችን ላይ ትጥቅ እንትን ይሄ የምትማርኩትን ክላሽንኮቭ ቆመ ጠብቀኝ ማንኛውም መሳሪያ ለህዝቡ ካከፋፈላችሁ ምናልባት በጊዜ ሂደት ህዝቡ ድጋሚ መሰብሰብ በምትፈልጉበት ሰዓት ከቁጥጥር ውጭ እንዳይሆንባችሁ መጠንቀቅ ያስፈልጋል። ቲፒኤልኤፍ አሁን የገጠመው ያ ነው። በደቡብ ትግራይ በኩል ከነ ሀፍቶ ኪሮስ ጋር የተጣላበት ዋነኛ ምክንያቱ ከሚሊሻዎቹ የታጠቁትን በአንድ ወቅት እንደዚሁ ሰጣቸውና አሁን በመሰብሰብ በፈለገበት አጋጣሚ ሊሰበሰብ ሲል አይ ያን የሰጠናል አሁንማ ራሳችንን እንከላከላለን ብሎ ከነጥቃቸው እንደገና ቲፒኤልኤፍ ለመጣል አፋር የከተሙትን የነ ጌታቸው ረዳን ቡድን ተከላከለ ታውቃላችሁ። ሆኖ ትጥቅ እንደዚህ የማረካችሁ ስትሰጡ መሳሪያ የማረካችሁ ለህዝብ ስትሰጡ ምናልባት ድጋሚ ለመሰብሰብ በምትፈልጉ ሰዓት አስቸጋሪ እንዳይሆንባችሁ እሱንም ምን ያህል አስባችኋል ለማለት ያለው። እሺ ቴንክ ዩ አኪላ። ከአኪላ ቀጥለው ዘራቆብ። ቴንክ ዩ እንዴት ነህ ቴዲ? ሰላም ነው ወይ? አለን። አይ አኪላ በደንብ የሆነ ድምጽ ያስተጋባል። ያንተ ነው መሰለኝ። አኪላ በደንብ ሄዶበታል። ኤኒዌይስ ምንድነው ቅድም አሪፍ ጥያቄ ለማህበረሰቡ ከብአዴን ወይንም ከብልጽግና አንተ ያው ብልጽግና ያልከው ከብልጽግና በላይ ምን ውጭስ ብአዴን አማራ ክልል ውስጥ ከብአዴን የተለየ ፋኖ ምን ሊሰጠው ይችላል? ምንድን ያልከው? ቅድም አንድ ጥያቄ ስጠይቅ ነበር። ለማህበረሰቡ ፋኖ የተለየ ነገር ምን ሊያደርግ ይችላል የሚል ጥያቄ አንስተ ነበር። ጥሩ ጥያቄ ነች። ባይዘው እሷ ጥያቄ አሁን አንድ ያስተጋባል። ቴዲሽ ቆይ ላስተካክለው። ኦኬ አሁን ያ ጥያቄ አሪፍ ጥያቄ ነው። ለምሳሌ ብአዴንን ሁጅዝ አማራ ክልል ውስጥ ያለው መንግስት ማህበረሰቡን አሁን ለምሳሌ የኢኮኖሚ ተጠቃሚ እያደረገው ነው ብትል አይደለም። አብዛኞቻችሁ እንደውም ከዚህ በፊት እዚህ ቤትም ሌሎች ቤቶችም ስታወሩ የነበረው ፋኖ ትጥቅ ትግል ከጀመረ በኋላ የአማራ ኢኮኖሚ እየወደቀ ነው፣ ኢንፍራስትራክቸር እየወደመ ነው፣ ሰው እየተማረ አይደለም ምናምን የሚል ነገር ሁጅዝ አስባችሁ ነው የምታወሩት ብዬ ልተርጉመውና አሁን ግን የአማራ ማህበረሰብ በኢኮኖሚ ተጠቃሚ የሚሆንበትን ነገር እያደረገ ነው ያለው። አሁን ለምሳሌ የትግራይ ጦርነት ሲጀመር ብዙ ብር ነበራቸው። ሲጀመር አብዛኛው ማህበረሰብ በሚባል ሁኔታ ሰማው የተወሰነ በኢኮኖሚ ተጠቃሚ ነበር። ትግላቸው ካለቀ በኋላ ግን የትግሬ እናት መጨረሻ ላይ ይሄ ትግሉ ካለቀ በኋላ አሁን ከዩኤንዩ ከኢትዮጵያ መንግስት ኮቾሮ ነው እየለበለ የኛ ማህበረሰብም መጨረሻ ላይ ይሄ ትግል አሸንፈን ተጠናቀቀን ተሸነፍንም ወደ አሸንፈናል ብለ ነው ኦሬዲ እንዳሸነፍን ነው ምናየው። ቢጠናቀቅ እንኳን መጨረሻ ላይ ኮቾሮ ለማይሞን አልፈልግም። ማህበረሰባችን ሰማው ብዙ ሚሊዮነር ወጣቶችን መገንባት አለብን ብለን እናስባለን። ይሄም ደግሞ ብዙ ሚሊዮኖች ወጣቶችን የምትገነባው በጦርነት ሰዓት ውስጥ መገንባት የምትችሉ እሱም ደግሞ ምንድነው ይሄንን የጦርነት እንትኑን የህሉና የሚታገሉ አሉ ፋኖ ማህበረሰቡ ደግሞ የኢኮኖሚ ትግል ሊያደርገው ይችላል። ማህበረሰቡ አሁን ለምሳሌ ቅድም በደንብ አኪላ እየዘረዘሩ ነበር። ብዙ አረብ ሀገር የሚሄዱ እህቶቻችን አለ ስፔሻሊ ወሎ አካባቢ፣ ጎንደር ላይ፣ ጎጃም ላይ፣ ሸዋም ላይ በየቦታው ሄደዋል። አረብ ሀገር ሄዶ መስዋዕትነት ከፍሎ በሊቢያ ሄዶ ምን ብሎ እዛ ከደረሰ በኋላ የመን ውስጥ ታግቶ ምናምን ሜክ ያርጋ አያውቅም። ይሄ ጦርነት የሚያደርገው ጦርነት ስደት ያመጣል። ይሄ ሁላ ነገር ከሚያደርግ አሁን አማራ ክልል ውስጥ ቻንስ አለው ምን ማድረግ ብር የመስራት ቻንስ አለው። አማራ ክልል ውስጥ ኤቭሪ ታይም ስንቱን ሲያዩ የአብይ አህመድ ሰራዊት ሲያዩ ብር ነው ማየት ያለበት። ተላው አንድ የአብይ አህመድ ሰራዊት 250 ሺህ የሚያክል ብር ይዞ ነው የሚዞር በየቦታው ሲዞር አየህ፣ በብር ነው መተመን ያለበት ኤቭሪቲንግ። ስለዚህ እኔ አሁን ያለው ወጣት ተነስቶ ከሀገር ሉጣ ቢል ወርዝለስ ነው የሚያደርገው። ጊዜውን ታይም አድርጎ ይሙት አይሙት አያውቅ። ኢቨን ሰርቶ ሳውዲ አረቢያ እንኳን ቢሄድ ማክሲመም ስንት ብር ነው ሊሰራ የሚችል? ማክሲመም በጣም በዛ ከተባለ 2 ዓመት ቆይቶ 250 ሺህ 300 እንደውም ግማሾቹ እንደውም ብር ሳይኖራቸው የሚመጡት።
ሳማው ግን መጥቶ ብር የሚሰራ ከሆነ ሳማው አማራ ክልል ውስጥ ገብቶ ቢጠቁመው ለምሳሌ ለሰይ ባጃጅ ሹፌር ነው ነው ባጃጅ ሹፌር ማክሲመም አገኘ ከተባለ 1000 ብር ነው የሚያገኝ። ሳማው ግን ቢጠቁም ግን ስንት ብር ያገኛል? አሁን ለምሳሌ ያውቃሉ ባጃጅ ሹፌሮቹ መከላከያ የት እንደሚገባ በየት በኩል እንደሚሄድ ኤቭሪቲንግ። ለፋኖ ቢጠቁም ስንት ብር ያገኛል? አንድ ክላሽ እንኳን ቢያገኝ 150 ሺህ ብር ለሰይ በጣም ምስኪን የባጃጅ ሹፌሮችን አታስፈጃቸው። ተው ኖ ሪያሊቲው ነው 400 ብር ነው 500 ማክሲመም በጣም ከተባለ በቀን 1000 ብር ነው የሚሰሩት። በአንድ ቀን ግን ያወጣት ሚሊዮነር መሆን ይችላል ከጠቆሙ። መከላከያ የሚወጣበትን የሚገባበትን ያውቁታል። ባይዘው የት እንደሚወጣ ምን ኮንቬይ የት በኩል እያንዳንዱ ኮንቬይ በትንሹ 20 ሚሊዮን እስከ 40 ሚሊዮን ነው ይዞ የሚዞሩ። አንዷ ኮንቬይ ይዛ የምትዞሩ በአንድ ቀን ውስጥ አንድ ስናይፐር ዋጋ ብትሰጠው 1.2 ሚሊዮን። ኦፍኮርስ ፋኖ ከዛ ውስጥ የሚወስደውን ይወስዳል። ብዙ ነው እዛ ውስጥ ያሉ የ20 ሚሊዮን እቃ ያስክ ማለት በጣም ብዙ እቃ። እሱን ያው ፋኖ ለመታገል ይጠቀምበታል። ማህበረሰቡ ግን የኢኮኖሚ ተጠቃሚ ይሆናል። በአንድ ቀን ሚሊዮነር የሚሆንበትን ወጣቶች እያፈራን ነው። ይህንን አንደርስታንድ። እኔ ከዚህ ትግል መጨረሻ ላይ ይሄ ትግል ካለቀ በኋላ መጨረሻው ሰዓት ላይ የአማራ ህዝብ መጨረሻው ሰዓት ላይ እንትን እንዳይል ይፈልጋል፣ ድሃ ሆኖ እንዳይቀር። ስለዚህ ይሄ አንደኛው ፕሮጀክታችን። ሌላው ማህበረሰቡ ቢደራጅስ? አሁን ለምሳሌ ገበሬዎች አሉ አርሰው ምን ብለው ምናምን ኤቭሪቲንግ አድርገው በጣም በዛ ከተባለ 150 ከ100 እስከ 200 ሺህ ብር ነው የሚሰሩት በዛ ከተባለ። ገበሬው ግን ቢደራጅና 1 ለ5 ሆኖ ቢደራጅ ዘመድ ሊሆን ይችላል፣ ጎረቤቶች ሆነው ያውቃሉ። ባይዘው መከላከያ የት እንዳለ ሁሉም ያውቃል። ጠብቆ ግን እዛ አንድ የ2 ሳምንት ፕሮጀክት አድርጎ ቢሰራ ምን ማድረግ ይችላል? በአንድ ቀን ውስጥ የ20 ሚሊዮን ውስጥ የያዘ ኮንቬይ መጥቶ ምን ማድረግ ይችላል? መያዝ ይችላል። አየህ። ስለዚህ ይህንን እንትኑን የኢኮኖሚ ጫናህን መቀልበስ ትችላል። ምን ያደርጓል? አሁን በአጭር ጊዜ በአንተ የቁጥር ካልኩሌሽን ሚሊዮነር ያደርጓል እንዴ? አንድ እንትን ካስ አንድ ኮንቬይ ካስ 20 ሚሊዮን ብር እኮ ነው እያወራ ያለው። እና ታዲያ እንዲህ ሚሊዮነር የሚያደርገው ከሆነ አንተ ገብተህ ስራው ለምን አስራ? እኔማ ውጭ ነኝ ያለው ውጭ የሚል ታደርጋለህ። አንድ ልጨርስ እሺ እኮ ሪያሊቲ ቢካዝ አሁን ማህበረሰባችንን አሁን የሆነ ያስተጋባል። ማህበረሰባችን አሁን ምን ሆኗል እንደምታየው። አሁን ለምሳሌ ኦፍ ኮርስ ትግሉ ኦልሬዲ አንደርስታንድ አድርጎታል። አብይ አህመድ ሰራዊት እየገደለው እንደሆነ ምናምን አንደርስታንድ አድርጎታል። ግን ከዛ በላይ ግን ማነሳ ሌላ ደግሞ የምታነሳ አሁን እየጠየቀ ያለው ኢኮኖሚ ነው፣ ብር ነው እየጠየቀ ያለው። ማህበረሰቡ ተቸግሯል፣ መስዋዕትነት እየከፈለ ነው። ስለዚህ ይሄንን የብር እንትን ኢኮኖሚውን ጫና ሊያቃልል የሚችለው በዚህ አይነት ነገር። ስለዚህ ማርኬት ስትታጠቅን መሸጥ ትችላለህ። አሁን ለምሳሌ ድሽቃ አንድ እንትን ኮንቬይ የሚመታ እዛ ውስጥ ኮንቬይ ውስጥ 2 ድሽቃ ማክሲመም አለ። 2 ድሽቃ ማለት አንድ ድሽቃ 4 ሚሊዮን ብር። ያንን ድሽቃ የራሱ ሴቭ አድርጎ አሁን ለምሳሌ በውጭ ሀገራቶች በተለያዩ ሀገራቶች አሜሪካም ሊሆን ይችላል ማህበረሰብ በሰላም ሀገር ላይ ኢንቨስት የምታደርገው ስታክ ማርኬት ላይ ሪል ስቴት ቤቶች ላይ ምናምን ኢንቨስት የምታደርገው የቤት ዋጋ እየጨመረ የስታክ ዋጋ እየጨመረ ይመጣል። እንደዚህ አይነት ይሄ የእርስ በርስ ጦርነት ሀገር ያለባቸው ሀገሮች ደግሞ ምንድነው የሚጨምረው? የመሳሪያ ዋጋ ይጨምራል። አሁን ሪል ስቴቶች እየቀነሱ ይመጣሉ። ማንም ሰው ቤት አይገዛም ቢካዝ ነገር ቤቱ ሊነድበት ስለሚችል ምንድነው ግን የመሳሪያ ዋጋ ግን እየጨመረ ነው የሚሄደው። ለምሳሌ ቅድም እንደ አኪላስ 1.2 ሚሊዮን የነበረው የዛሬ 2 ዓመት አሁን ወስን 4 ሚሊዮን ነው። ይሄንን መሳሪያ ኢቭን እንኳን 2 መሳሪያ ቢማርከና ይሄን አንደኛው መሳሪያ ቢደብቀው ከ3 ዓመት በኋላ ያ መሳሪያ ወይንም ከ2 ወር ከ3 ወር በኋላ ኢቭን ልሽጣው ቢል ያ መሳሪያ አሁን ከ4 ሚሊዮን ወደ 6 ሚሊዮን ዞሮ ሊሄድ ይችላል። ቢካዝ የመሳሪያ እንትን ፍላጎት እየጨመረ እየመጣ አሁን ለምሳሌ ድሮ ሽጉጥ ካለው አሁን ክላሽ ያምሯል። ክላሽ ደግሞ የሚያምረው አማራ ክልል ውስጥ ብቻ አይደለም፣ ኦሮሚያ ክልል ውስጥ ያሉት ሊሆን ይችላል፣ ሌሎች ማህበረሰቦች ሊሆን ይችላል መሸጥ የሚችለው ኢንክሉዲንግ አዲስ አበባ ሊሆን ይችላል። አዲስ አበባዎች ብዙ ሰው መታጠቅ ይፈልጋል። ስለዚህ ይሄንን የንግድ ኢኮኖሚ ማድረግ ይችላል ነው እና እኔ ባለፈውም የተደረገው ላይ ከውስጥ ኦፍ ኮርስ ጥቆማ ተደርጎ ምናምን በስነ ስርዓት አስልተውበትን የሰሩት በትንሽ መስዋዕትነት 200 ሚሊዮን ብር ወርዝ የሚያደርግ ዕቃ ነው። እኛ የብልጽግና መንግስት የሚያስበው አሁን እናንተ እንደምታስቡት ምንድነው 1 ሚሊዮን ሰው ቢሞት ችግር የለበት፣ 1 ሚሊዮን ወታደር ይዞ ይመጣል። እቃው ግን ለሱ ወሳኝ። አሁን አብዛኛው እና አያና ምናምን ቅድም ሲናደዱ የነበሩት እቃውን እያዩ ስንት ብር ወርዝ እንደሚያደርግ ያውቃል። 200 ሚሊዮን ብር ወርዝ ዕቃ አገኘ ማለት ፋኖ ኔክስት ደግሞ እኔ አሁን ድል የምንለው እንደ አንድ አማራ ድል የምንለው ከተማ በመቆጣጠር አይደል። ስንት አግኝተሃል? ምን አይነት መሳሪያ አግኝተሃል? ስንት ማስታጠቅ ይችላል? ስንት ፋኖ መፍጠር ይችላል? እሱ ላይ ነው እና ሞር ይሄ ትግል ሞር እየጨመረ ነው እየመጣ ያለው እና በዛ ድርክ አስበው ለማለት ነው። ቅድም እንደ አኪላ በስነ ስርዓት እንዳለው አንዴ ቃል ኦኬ፣ ቅድም አኪላ በስነ ስርዓት እንዳለው አንደኛው
መከላከያ ውስጥ ያስተጋባል። አንደኛው መከላከያ ውስጥ ያሉ ከጠቆሙ አንድ ጀነራል ወይንም ሬጉላር እንትን ከሆነ 8000 10000 ወይንም 20000 ነው ማክሲመም እንደው በዛ ሙስና አድርጎ እንትን ካለ። አሁን ግን በአንድ ቀን 1.2 አሁን ቅድም አሁን ሲናገሩ የነበሩ ተረሸኗል አይደለም? አልተረሸንም። እንደውም ሚሊዮነሮች ይሆናሉ የጠቆሙ እዛ ውስጥ ያሉ ሰዎች እናውቃለን። የሰማናዎቹም ነገር ስላሉ እዛ ውስጥ አሁን ለምሳሌ መከላከያው ስንት ሰዓት እንደሚወጣና ስንት ሰዓት እንደሚገባ የጠቆሙ የአማራ ልጆች እዛ ውስጥ ሚሊዮነር ነው የሆኑት በአንድ ቀን። ቢካዝ ያ መሳሪያ ይሰጣቸዋል፣ ከነሱ የሚሰጣቸው መሳሪያ ስላለ። ስለዚህ ከዚህ በኋላ ያሉት ፋኖች ልክ አሁን እንዳሳዩን ይሄ አሁን አሳምነው ኮር የሚባለው እንዳሳየን ሌሎች አካባቢ ያላችሁትን ፋኖች ልክ እንደነዚህ ማደረግ አለበት ብለን ነው የምናስበው። ቴንኪዩ ቴዲ ያዋስ እናመሰግናለን። ቴንኪዩ ዘራ ያዕቆብ። ዋና አማራዎች እንግዲህ ፓርቲ ናቸው። የመታገያ የራሳቸው ታክቲክ አላቸው። ታክቲካቸው ወይም ደግሞ አካሄዳቸው ፖለቲካቸው ይሄ ከሆነ ማድመጥ ነው። ከማድመጥ ውጭ ምንም አማራጭ የለም። እዚህ ቤት አንስተን አያና ሲስቅብን ነበር ከዚህ በፊት ይችን አጀንዳ እና አሁን አጀንዳዋ ስትመጣ እያለቀስን ነው ዛሬ። አድምጬ ከመጠየቅ ውጭ ምንም አማራጭ የለኝም። ምንም የሚቆረቁረኝም የምቃረነው የእናንተ ሀሳብ የለም። እኔ እንዳልኳችሁ የኔ አላይመንት ከሀገሬና ከህዝቤ ጋር ስለሆነ ነው። ዶሜስቲክ ፖለቲካውን እንደፈለጋችሁ ስሩ። ምላሽ የምትሰጣጡትም እዚሁ ነው። ለዛ ነው እዚህ የተቀመጣችሁት። እሺ ታፕታፕ እያደረጋችሁ ላላችሁ አመሰግናለሁ። ታፕታፕ አድርጉ። የሚያወሩት ወሬ በጥራት እንዲደርስ እንዳይቆራረጥ ማለት ነው። ከአፄ ቀጥሎ አይ ቲንክ ወደ ፎረም 11 ነው አይደል? ነው ፎረማችን ፎረም አለ። ፎረም እያወራ ከሆነ ሚዩት ነህ። አንሚዩት ላድርግህ። ምናልባት አንድ ክላሽ 200 ሚሊዮን ነው ስለተባለ ሄዶ እንዳይሆን። ኦኬ ፎረምን ወደ ታች እናወርድና ከታች ሰዎች እናስገባለን። ቶሎ ቶሎ ከሌላችሁ ሰዓት ለመቆጠብ ያህል ፎረም ካለ በጣም ጎበዝ ልጅ ነው፣ አሪፍ ልጅ ነው። ጸባዩ ተመችቶኛል። ሰዓት ስለሌለም ብቻ ነው ወደ ታች ያወረድኩት ላሉት እድል ለመስጠት። ስለዚህ ከፎረም ቀጥሎ ዋንጋሪ ነህ ወይስ ሚኒሊክ? ኦኬ ሚኒሊክ Okay, thank you, Teddy. የሰዎችን ሪያክሽን በማየት ብዙ ነገር መገንዘብ ትችላለህ። ይሄ ሞኒተሪ የሆነ የትግል አስተሳሰብ አግባብ ነው ብዬ አላምንም። ከገንዘቡ ጋር አይደለም ትግሉ፣ ወይንም ከገንዘቡ በበለጠ መሳሪያ መማረኩ ላይ ያተኮረ ትግል ነው። ይሄ ዝም ብሎ ሰዎች ገንዘብ እናገኛለን ብለው የሚታገሉት ትግል አይደለም። እንደዛ አይነት ሰፊ እንትን ውስጥ መግባቱ እንደዛ የሚመስል ስለሚያደርገው ከዛ ባለፈ ግን ብዙ እናስታውሳለን። አሁን የሰዎችን ሪያክሽን ስታይ ምንም አታመጡም፣ ከቤተክርስቲያን አትወጡም፣ አንድ ቀን ሰው ማርካችሁ አታውቁም፣ መሳሪያ የላችሁም ያልተባለ ነገር የለም። የአማራ ህዝብ የህልውና ጥያቄ አለው። የታጠቁ ወጣቶች በሁሉም መንገድ ሞክረው መጨረሻ አማራጭ የሚሉትን የትጥቅ ትግል ይዘዋል የሚለውን በእውነት የሚያዩ ያውቁታል። በባለጊዜነት በጸረ አማራ ጥላቻ በተለያየ ምክንያት ይህንን ጥያቄ አግኖሌጅ እንኳን አያደርጉት። ጥያቄ ካለው ብለው ሁሉ ያጣጥሉታል። እና እነዚህ ሰዎች መጥተው ዛሬ የዲሞክራሲያዊ መንገድ እንዳለም ሊነግሩን ይሞክራሉ። የትጥቅ ትግል ኋላ ቀር እንደሆነም ሊነግሩን ይሞክራሉ። የአማራ ህዝብ የህልውና ጥያቄ በሁሉም መንገድ አብሶ ከለውጡ በኋላ ሊመለስ የሚችልባቸው ሰፋፊ አጋጣሚዎች ነበሩ። ይህንን አጋጣሚ ተጠቅሞ የአንድ ሀገር መንግስት የትልቅ ህዝብን ጥያቄ በመመለስ ፋንታ ሱሪ አስፈታቸዋለሁ፣ ቀበቶ አስፈታቸዋለሁ፣ መሳሪያ አስፈታቸዋለሁ ሚል ንቀት ጥጋብ ውስጥ ገብቶ እየደረሰ ያለ ነገር ነው። አሁን የምታዩት ሁሉ ጥያቄ የለም ብለው ከሚጠይቁት ብዙ ከመናደድ ውጪ ብዙ አንጠብቅም። ቢካዝ የደረሰው
ፋኖ ያገኘው ድል ሰራዊት ውስጥ በደንብ ሰራዊት ውስጥ በሁሉም በእዝ ሰንሰለት ውስጥ በስነ ስርዓት የሚረዱት ሀቅን ሃይላይት ያደረገ የኢትዮጵያ መከላከያ ሰራዊት በዩኒፎርሙ ብቻ የኢትዮጵያ መከላከያ ሰራዊት ሆኖ የቀረው የብልጽግና ስልጣን ጠባቂና የህዝብን ድምፅ በጉልበት ዝም አስብላለው ብሎ የገባው ኃይል ጸረ ኢትዮጵያ የሆነ አካልን ሲታገል የሚሰማው የሞራል የበላይነትና ከጎኑ ቆመው ጸረ ኢትዮጵያኖችን ሲታገሉ የነበሩ ፋኖችን ሲዋጋ የሚዋጋበት የሞራል ደረጃ እኩል አይደለም። መከላከያ ሰራዊት ውስጥ እዚህ ቲክታክ ላይ የምናውቃቸው ልጆች የመከላከያ ሰራዊት ዩኒፎርም ለብሰው በላይቭ ተስፋ ሲቆርጡ አይተናቸዋል። ይሄ አማራ ላይ የሚደረገው ነገር በጣም 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 ትክክል እንዳልሆነ ጸረ ኢትዮጵያ እንደሆነ ያምኑታል። የአማራ ህዝብ ጥያቄ ትክክል እንደሆነ ከልባቸው ያምናሉ። አይተውታል ብዙዎቹ እና እነዚህ ወታደሮች መሪዎቹ እየወጡ እንደሚደነፉት አይነት ስሜት ውስጣቸው የለም። የሚታገሉት ኃይል ጸረ ኢትዮጵያ እንዳልሆነ የሚታገሉት ትግል ለኢትዮጵያ ሳይሆን ለስልጣን እንደሆነ እየተገነዘቡ ከላይ እስከታች የእዝ ሰንሰለት ውስጥ ያሉ መከላከያ ውስጥ ብዙ መረጃ ይሰጣሉ። ብዙ የፋኖን የትጥቅ ጥያቄ ሀቀኛ እንደሆነ ያምኑበታል። ከምንም ነገር በላይ የሚባሉትና የሚሰጣቸው ግዳጅና ልባቸው ውስጥ ያለው እውነት አንድ አይነት አይደለም። ይሄ ለሚሞትበት ነገር የማያምን ወታደርና የሚሞትበትን ነገር 100% የሚያምን የፋኖ ወጣት በኩል ሞራል አይዋጋም። ግዴለሽነት ለህዝቡ ስለማይሰማው ነው ፋኖ ከተማ ውስጥ ገብቶ ከፍተኛ የከተማ ጦርነቶች አድርጎ የሚመጣውን ውድመት ህዝቡ ላይ ስለሚያውቅ ነው ከተማ የማይዘው። ከተማ ይዘው ሰዋት ከተማ ውስጥ ገብቶ የፈለገውትን ይዘው እየወጡ እንደሆነ በአይናችሁ እያያችሁ ነው። የትኛው የብልጽግና የፖለቲካ ባለስልጣን ነው በመከላከያ በልዩ ኃይል ነፍ ቪኤት እየተከተለው ካልሆነ ከቤቱ እንኳን ብቅ ብሎ የማያጮልቅ በወታደር እየተጠበቀ የሚኖር የብልጽግና የፖለቲካ እዝ ሰንሰለት በፍራቻ ውስጥ ያውቋል። አሁን ግልጽ ማድረግ አለብን አለ ተመልካቹ አንዴ አድማጭ ተመልካቹን የሆነ ነገር ግልጽ ማድረግ መሆን አለበት ለራሳቸውም ደጋፊዎች። የፋኖ ትግል መሳሪያ የሸጠ መክበር ነው ወይስ የህልውና ትግሉን አስመልሶ ደህንነቱን አስጠብቆ 4 ኪሎ መቆጣጠር ነው እንደምትሉት? ምንድን ነው አሁን ለምሳሌ ዋና አማራዎች ቅድም ዘራ ያዕቆብ ሲናገር እንደሰማው አንድ መሳሪያ ተምኖ ራሱን በቻለ መንገድ እንዴት መክበር እንደሚችል ተናግሯል። እግረ መንገዱን ቢዝነስ እንደሆነም አሳይቷል። ወጣቶችን ማብቃት እንደሆነም ተናግሯል። አንተ ደግሞ የምትለው 4 ኪሎ መቆጣጠር ነው የምትለው። ትክክለኛ ትግሉ ምንድን ነው? እኔ ስንት ደቂቃ አለኝ? አጠር ያለ ባለኝ ደቂቃ ያህል የሚበቃ መልስ እንድሰጥ። ለዚህ 2 ደቂቃ ሰጥቻለሁ። ችግር የለውም። 2 ደቂቃ አለ። በአጠቃላይ 4 ደቂቃ አለ። ኦኬ ሶ የአማራ ህዝብ ጥያቄ ሲስተማቲክ የሆነ የዘር ማጽዳት፣ ከከተማዎች ውስጥ ማፈናቀል፣ ባለሀብቶችን በዘራቸው አማራ መሆናቸውን ለይቶ ከሀብት ንብረታቸው መነጠል፣ ጄኖሳይድ ሊባሉ የሚችሉትን 10ሩንም ሁሉንም ነጥባት በተደጋጋሚ በተለያየ ቦታ ጄኖሳይድ የሚባለውን ኳሊፋይ የሚያደርግ የዘር ማጽዳት፣ የጅምላ ጭፍጨፋ፣ የማንቋሸሽ፣ የመካድ ሁሉንም ነገር የሚያሟላ የተደረገበት ማህበረሰብ ነው። የሚታገለው የህልውና ጥያቄው እዚህ ላይ ነው ሰርክል የሚደረገው። ከመሬቱ ኦኬ ከገነባው ሀገር እንደ ጠላት እንዲታይ የሚያደርግ ደግሞ ኮንስቲትዩሽን ከጀርባው አለ። የሚጠሉን ሰዎች በጻፉት አማራ እንዲጠላ የሚያደርግ ህገ መንግስት አማራን ከሀብት ከንብረቱ ከማንነቱ ከኢትዮጵያዊነቱ እንዲለይ የሚያደርግ ህገ መንግስት ጽፈው ጄኖሳይድ ፈጽመውብናል። ሶ ኤንድ ጎሉ 4 ኪሎ አይደለም። ኤንድ ጎሉ ይሄንን አስተሳሰብ
መቀልበስ ነው። ይሄ አስተሳሰብ የህወሓት የኦነግና የሻዕቢያ አስተሳሰብ ነው። እነሱ ናቸው እንደዚህ አይነት ፖለቲካ ይዘው የመጡት። ይሄንን አስተሳሰብ ለመቀየር ህገ መንግስቱ ኦኬ ኮንስቲቱሽኑም ኢንስቲትዩሽኖቹም መቀየር አለባቸው። ተቋማቶቹ የሚያራምዱት ህግ ከኮንስቲቱሽኑ ጋር አብሮ መቀየር አለበት። ፋኖ ኢትዮጵያን የማፍረስ እቅድ አለኝ የሚል ፋኖ የትም ቦታ አታመጡልኝም። ልገንጠል ብሎ የራሱን ህወሓት ነው ያመጣው። አሁን ያልከው የህልውና አደጋ የሐሰት ትርክት ነው ያመጣው ህወሓት ነው ስትል የሰማሁት። ህወሓት ኦነግና ሻዕቢያ ናቸው። ኦኬ እነዚህ ህወሓት ኦነግና ሻዕቢያ ህዝብ አይደሉም። ኦኬ እንደገና አይዲዮሎጂ ይዘው እነዚህ ሰዎች አመጡብን ትላለህ። እንደገና ደግሞ በሌላ መድረክ ላይ ደግሞ ከህወሓት ከሻዕቢያና ከኦነግ ጋር አብራችሁ እንደምትሰሩ ደግሞ ትናገራላችሁ። ከሰይጣንም ጋር ቢሆን እንሰራለን ትላላችሁ። እንዴት ነው የምታስታርቋቸው እነዚህ ነገሮች? ቴዲ እኔ ከህወሓት ጋር የአማራ ህዝብ የአማራ ታጣቂዎች የሚሰሩበት ምንም አይነት ሴኔሪዮ የለም ብዬ የምደመድም ሰው አይደለሁም። ለምሳሌ የአብይ አህመድ ሰራዊት ሁለቱንም ለማጥቃት በሁለት የተለያየ አካባቢ ሲንቀሳቀስ የሚያውቁት መረጃ ካለ ቢለዋወጡ ኮመን ኤነሚያቸው ነው። ኮመን ትሬት ስለሆነ እንደዚህ አይነት ኢንፎርሜሽን ሼር ቢያደርጉ ችግር ነው ብዬ